እግዚአብሔር ቃል ሽሽ እያለ ነው የምትሞክረው ከዝሙት ሽሹ ነው የሚለው እሱ ምን ንቅመሰው የምትለው ምን ሽሹ የተባለው ነው ጋብቻ ውስጥ ነው እንግዲህ እሱ ነገር ያለው ከጋብቻው ንቅመሰው እንዴ ምንድነው ተቀምሰው ስለዚህ ጥንቃቄ ያስፈልጋል ሄዶ የእናቱን ቀይ ወጥ ይቅመስ ሄዶ ምስር ወጥ ምናምን ይቅመስ እንጂ የሰው መንካት የለበትም ብዙ ወንዶች ወደ ህይወታቸው ሲመጡ የመጀመሪያው ጥያቄ ተወጪኛለሽ በቃ ከወደድሽ ስጪኝ ነው የሚሉት ምን ስጪኝ እንደይባል ራሱ አያውቁም እነዚህ ሰዎች አሁን የመጨረሻ ወሮ በላናቸው እንደታውቃችሁ ለጥቀምና ሶስት ቀን ወደሽኛላ ተቀበለሽኛል በቃ ስጪኝ ነገ መስጠትሽ ይቀራል ይልሻል እሱማ አይቀርም እንዳሰጪ ንክኪው ለምን ንክኪኮ ከተባለ ንክኪኮ ማለት ሞተር ማስነሳት ማለት ነው ለመኪና ለመንዳት ማለት ነው ለምን ነው ያስነሳው መኪናው አሁን አይፈቀደም የሚነዳበት ሰዓት ከጋብቻ በኋላ ነው የሚነካው አሁን ንክኪ ጨርሶ እንደዚህ አይነት ነገር ውስጥ የሚከት ነገር መታሰብ የለበት አንዱ ለአንዱ ማዘን አለበት መጠንቀቅ አለበት ምክንያቱም ትዳር በውሳኔ የምንገባበት በኪዳን የምንገባበት እስከ ህይወታችን ፍጻሜ ድረስ የምንኖርበት ነገር እንደሆነ ማወቅ አለበት ይሄንን ለማድረግ ደግሞ ትዳር ውስጥ ነው ወሲብ የሚባለው ነገር ያለው ከዛ ትዳር ውስጥ ጎትተን አውጥተን ቀጨን ቀለበት በጓደኞቻችን ፊት አድርገን ይሄ ድፍረት ነው ይሄ እግዚአብሔርን መናቅ ይሄ ጋብቻን ማዋረድ ጋብቻ ክቡር ነው ፒሪድ ከዛ መኝታ ነው የሚለው መኝታ የለም አሁን ቀጭን ቀለበት ምንድነው ነው ይሄ የኛ ሀገር የኛ ባህል ሲጀምር አይደል ላይ ወንዶች ደግሞ ፕሊስ እንደው እግዚአብሔርን ፍሩ በዚህ ነገር ላይ ጥንቃቄ ብታረጉና እህቶቻችሁ የራሳችሁ እህቶች ናቸው እናቶቻችሁ ናቸው ልጆቻችሁ ናቸው እና ፕሊስ ስለ እግዚአብሔር እኔ ልመና ነው ለባካችሁ እግዚአብሔርን ፍሩ ማይሆንን ነገር ለምን ማትማይ ውስጣችሁ ማይለውን ለምን ትላላችሁ የእውነት ያልሆነን ነገር ለምን ትላላችሁ ስለዚህ ባካችሁ ይሄ ልመናም ጭምር ነው ይሄን ብታቆሙ ጥሩ ነው የእናንተ እንዳልሆኑ ያወቃችሁ ይሄን እንደሚወዱ ሴቶች አውቃችሁ ለምን በሰው ህይወት በጫወት እንደፈለጋችሁ አይገባኝም እግዚአብሔር ስለሚያይ ግን ብትጠነቀቁና ብትመለሱ በጣም ደስ ይለኛል ፕሊስ ምንም አያረግላችሁ ራሳችሁ ላይ ነው ነገ ልጆቻችሁን ልክ እናንተ በሴቶች እንደተጫወታችሁት በእናንተ ልጆች ይጫወቱ ደስ ይላችኋል ወይ ነገ ተማሪ ልጆቻችሁን ወንዶች እንደዚህ ቢያንገላቷቸው ደስ ይላችኋል ወይ በዚህ ነገር ላይ መጽሐፍ ቅዱስ አትሳቱ እግዚአብሔር አይዘበትበትም ሰው የዘራውን ያንኑ ያጭዳል ወጣቶች ስለ ትዳር ሲያስቡ በጣም ትልቁ ቦታ የሚወስደው ሴክስ ትዳር ይመስላቸው ሴክስ ተጋብቶ ዝም ብሎ ሴክስ ያረገ መኖር የሚመስለው ሰው አለ አግብቶ ሰው 24 ሰዓት ሴክስ ያረገ ሳብስ በሳምንት 7 ወር ይሄ በጣም ሮንግ የሆነ አሳሰብ ነው ምክንያቱም ሴክስ አይደለም በወር ውስጥ 30 ቀን አለ በ30ው ቀን ብዙ ሰዓት አለ ብዙ ሴክስ አይደለም ዋናው አብሮ መኖር ነው ዋናው ብዙ ሰው የሚያስበው ትዳር እየፈረሰ ነው የሚለው በሴክስ አይደለም ተግባቦት የሚባል ነገር አለ ቅድመ ጋብቻ ላይ ሊሰራ የሚገባው ነገር ሴክስ አይደለም ሌላ ነገር አለ ወንዶች ማስተዋል ያለባቸው ለምሳሌ ስለ ሴት ልጆች እግዚአብሔር ያስቀመጠው መጽሐፍ ቅዱስ የነገረን ክርስቲያናዊ ጋብቻ ሲሆን የነገረን ነገር አለ ለምሳሌ ሴቶች በጣም ኮምፕሊኬትድ ፍጥረት እንደሆኑ ነግሮናል እነሱን ስንት ሰው ተረድቷል ኮምፕሊኬትድ የሆነች ሴት የምትባለው በጣም አወሳስቦ እግዚአብሔር የሚገርም በነገራችን ለእህቶች ሰው ስታሰናክሉ ያሰናከላችሁ ሰው እናንተ ጋር መጥቶ አይወድቅ አሰናክላችሁት በባታችሁ አሰናክላችሁት በጦታችሁ እሱ ይሄዳል ገበያ ነው የሚሄደው ተሰናክሎ ሌላ ቦታ ነው የሚወድቅ እናንተ ጋር መጥቶ ስላልወደቀ በጣም ንጹህ ነኝ እንዳትሉ ሰዎች እናንተን ሲያዩ ዝሙት እንዲያስቡ አታርጉ ዝሙት ናችሁ እንዴ እናንተ ወንዱ ትዳር አያስብም ወይ ማግባት አትፈልጉ ማግባት አትፈልጊም ወይ የምትፈልጊ ከሆነ ታዲያ ለምን የምትዝረከረኪው ታጠቢ ተቀቢ ልብስሽን ልበሺ ዝንጥበይ የሆነ ሙሉ አይን ውስጥ በቃ አንድ ነገር ፍጠሪ ተማሪ ራስሽን አዘጋጂ ደሞ ሬዲ ሁኚ የሆነ ሰው ሙሉ ሰው የሚሆን ኃላፊነት ዝረክረክ ብሎ አስብ ጸጉሩን ማበደጭጭ ባሌ መሆን ምንም ዝግጅት የሌለው ያልታጠበ ያልጸዳ ያልተቀባ ሰውዬ ዝርክርክ ሰውዬ ከሆነ ይሄ ሰውዬ መቼ ነው የሚነቃው ሰይጣን እንድነቃ አይፈልግም ታውቃለህ ብዙ ሰዎችን ያስተኛቸውና ኃይለኛ እንቅልፍ 40 ዓመት ላይ ያነቃቸዋል 40 ዓመት ላይ ሲነቃ በቃ የተገኘው ይሁን ይላል እና የዛኔ ስተት ውስጥ ሰው ይገባል እና ቅድመ ጋብቻ ላይ ሰው መዘጋጀት አለበት መማር አለበት ምን ማለት ነው ማለት የማይቀር ነው አሁን ወላጆች አይተ ከሆነ ስለ ትዳር ስለ ሴትና ወንድናም እንዲወራ አይፈልጉም ይናደዳሉ
ዝበይዘ ምናምን ነው የሚሉት። እንዴ ለመወራት አለበት እንጂ ማለት አይምሯቸው ውስጥ መክተት አለበት።